ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረብኡ ለሰኔ በዛቲ ዕለት ኮነ ሰማዕተ አባ ሙሴ ጸሊም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱ አስቀድሞ መንግሥተ ሰማያትን ገፍቷት ነበርና። እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበር፣ ይገድልም ነበር። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱም ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበር። ደግሞም በልቡ የማላውቅህ ወይ ራስህን አሳውቀኝ ይል ነበር። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታል እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜም ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰም ጊዜ አባ ኤስድሮስን አገኘው። አባ ኤስድሮስን ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቀኝና ታስረዳኝ ዘንድ ወደ አንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰ የማስተምርህን ከጠበቅ እግዚአብሔርን ታየዋለህ። ከዚህም በኋላ የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረ በመብልና በመጠጡ በዝሙቱም ይዋጋው ነበር። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበር። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበር። ከገድሉም ብዛት የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበር። ውሃው ከእነርሱ ሩቅ ነበርና። እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣንም በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ስጋው በእሳት ተለብልቦ እንደ ደረቀ እንጨት እስቲሆን ድረስ ተጋድሎውንና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስንም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህ በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ በአቆሙት ጊዜ ሊቀ ጳጳሳቱም አልፈቀደም ነበር። አረጋውያኑንም ይህንን ጠቋራ ለምን አመጣችሁት? ከዚህ አውጡት አላቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህ በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጡም በውጭም ሁለመናህ ነጭ ሆነ። በአንዲትም ዕለት ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበር። ከዚህ በኋላም ብዙ ዝናም ዘንሞ ጉድጓዶቹን ሁሉ መላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ እለው ነበር። በቸርነቱም ዝናምን ልኮልን ውሃን አገኘን አላቸው። በአንዲት ዕለት አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱን እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት ይህን ይሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን
አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን ለብዙ ዘመናት ስጠብቃት እኖሬአለሁ አላቸው። ወዲያውኑም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ፣ የእግዚአብሔርንም መልአክ አየ። በእጁም አክሊል ነበር፣ እርሱም ቆሞ ይጠብቅ ነበር። ይህንንም ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት፣ የሰማዕትነትንም አክሊል ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዝማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ስርዓትን የሰራ ካህን እንዳደረገችው በሁሉም አብያተ ክርስቲያን ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ስጋውም በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆችና ታምራት ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለሙሴ ጸሊም እንተነበረ እጉሰ ውሳጤ ገዳም ሰው በተዘከረ ኩሎ ከያቲሁ ዘቅድም እትቀተ ሊብየ በመጥባህ የተበርበር ዮም ዘንበለ ደም ኢይነጽህ ደም ሰላም እብል ለአሃው ሰባቱ ዘምስለ ሙሴ ጸሊም በመጥባህ የተበርበር ዘሞቱ ወለዘተሃብአ ፈሪሆ አሃዱ እምእልክቱ ጸዋሪ አክሊሎሙ መልአክ ሶበ አስተርአ የሎቱ መንገለ ጥብዓት ተመይጠ ፍርሃቱ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72 አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 44ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባ ጴጥሮስ አረፈ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ ነው ብብተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡ ብሏን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጸሐፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሃረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። በዚያን ወራት ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት በፈጣሪው በኢየሱስ ክርስቶስ ኃይል ብዙ ተአምራትን እያደረገ በዳሞት አውራጃ በሚገኘው ዝባፈተን በሚባል ተራራ ደረሰ። በዚያም የሀገሩ ሰዎች የሚያመልኩት የእንጨትና የድንጋይ ጣዖት አገኘ። በዚያም አጋንንት እያነጋገሯቸው ሰዎች ደም እያፈሰሱ ይሰውሯቸው ነበር። ብፁዕ አባታችን ተክለ ሃይማኖትም እሊህን ጣዖታቶች አይቶ ከወንበራቸው ገለባበጣቸው፣ በድንጋይም ቀጥቅጦ ከቦታው አጠፋቸው። በማግስቱም የሀገር ሽማግሌዎች ሁሉ ለጣዖትም ይሰግዱ ዘንድ ተሰብስበው ቢመጡ ከምድር ላይ ወድቀውና ተሰባብረው አገኟቸው። ከዚያም ደንግጠው ጣዖቶቻችን ምን አገኛቸው? ማንስ ሰባበራቸው? ተባበሉ። የእግዚአብሔር ሰው ብፁዕ አባታችን ተክለ ሃይማኖትን በጌታዬ በኢየሱስ ክርስቶስ ኃይል እኔ ሰባበርኳቸው። እሊህ ከእኔ እጅ የራሳቸውን ማዳን ያልቻሉ ደካሞች ሌላውን ማዳን እንደምን ይቻላቸዋል? ትንፋሽ የሌላቸው እሊህ ድንጋዮች ምን ያደርጉላቸዋል? አላቸው። ሰዎቹም ትኩር ብለው ተመለከቱትና ከየት መጥተሃል? አሉት። ብፁዕ አባታችን አቡነ ተክለ ሃይማኖትም እኔስ የምታስቡት ጣዖትና የጣዖቱን ቤት አፈርስ ዘንድ በጌታዬ በኢየሱስ ክርስቶስ ሳዝዤ ከሀገሬ መጥቻለሁና አላቸው። እነርሱም እንግዲህ ጌታ ክርስቶስ ከላከህ ከእጃችን ሲያድንህ እናያለን ብለው አሰሩት። ከእነርሱም አንዱ የዳሞት ገዥ የሚሆን ቀፈረ ውድም የሚባል ሰው ወስደው ለዚህ ሀገረ ገዥ ጋኔን የሚጥለው ልጅ ነበርና አባታችን ተክለ ሃይማኖት ባየው ጊዜ ጋኔኑ በሰው ሁሉ ፊት ጣለው። በዚያም የነበሩ ሰዎች ደነገጡ። ጋኔኑ አንተ ፍስሐ ጽዮን እኔ ከአንተ ምን አለኝ እያለ ጮኸ። አዲስ ስምህንም በመጥራት አይቻለሁና መከራም ታጸናብኝ ዘንድ ከዚህ ምን አመጣህ? ቀድሞ የሸዋ አውራጃ ሁሉ የተላኩ አይበቃህምን? በሄድኩበት ሁሉ እየተከተልክ ከሀገሩ
አስወጥተህ ሰደድከኝ፣ ዛሬ ደግሞ ከዚህ መጣ እያለ ጮኸ። በአንድ ሀገር የምታርፍ አንተ ክፉ ሰው ከአንተ ወዴት ሸሽቼ አመልጣለሁ? ወዮልኝ! እኔና አንተ እስክትሞት ስንዋጋ እንኖራለን። ይልቁንም ካላረፍክበት በሞቶሎሚ ልብ አድሬ ወደ ገደል ይጥልህና ትሞታለህ። እኔም በዚያ ጊዜ ከአንተ አርፋለሁ አለው። አገረ ገዥውም ይህንን ነገር ሰምቶ ደንግጦ ከእስሩ ፈታውና ከፊቱ ወድቆ እጅ በመንሳት እግዚአብሔር የሚሉት የሰማይና የምድር ፈጣሪ አንተ ነህን አለው። ብፁዕ አባታችን ተክለ ሃይማኖት መኔስ እርሱ አይደለሁም፣ እኔ የማመልከው የእርሱ ባሪያ ነኝ እንጂ አለው። ያ አገረ ገዥም አባቴ ሆይ አምላክ የሚባለው ማን ነው? ሕይወት የሚገኝበትን ንገረኝ፣ ልጄንም አድንልኝ ባለው ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት ልጅህን ባድንልህ በእኔ አምላክ በኢየሱስ ክርስቶስ ታምናለህን አለው። መኮንኑን አዎ ፈጽሜ ያምናለሁ ሲል መለሰ። በዚህም ጊዜ ብፁዕ አባታችን አቡነ ተክለ ሃይማኖት አንተ ርኩስ ሰይጣን በጌታ በኢየሱስ ክርስቶስ ስም ከዚህ ብላቴና ውጣ ብሎ እጁን አንስቶ በሕዝቡ ፊት ላይ አማተበበት። ወዲያውኑ ጋንኑ ግመል ዝንጀሮ መስሎ እኔ ወጣለሁ አትንካኝ፣ በእጅህ ባለ እሳት አታቃጥለኝ በማለት እየጮኸ ከልጁ ላይ ወጥቶ ሄደ። በዚያም የነበሩ ሰዎች ሁሉ ጌታ ኢየሱስ ክርስቶስ በአገልጋዩ በተክለ ሃይማኖት ያደረገውን ተአምራት ኃይል አይተው አደነቁ። አገረ ገዥውን በፍጹም ደስታ ከቤተሰቦቹ ከሀገሩ ሰዎች ጋር በብፁዕ አባታችን አቡነ ተክለ ሃይማኖት ቃል በጌታችን በኢየሱስ ክርስቶስ ስም አመነ። በዚያውኑ ዕለት ሁሉ በአብ በወልድ መንፈስ ቅዱስ ስም አጠመቃቸውና አገረ ገዥውን ስሙን ገብረ ዋህድ ብለው ሰየሙት። ሚስቱም ወለተ ዋህድ፣ ልጁም ተክለ ዋህድ በማለት ሰየሟቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን። የጻድቁ የአባታችን የአቡነ ተክለ ሃይማኖት አማላጅነት አይለየን፣ አሜን። ገድለ ቅዱሳንን ታምራታቸውን ክብራቸውን ስንነግራቸው ተረት የሚመስላቸው ለምን መሰላችሁ? የማይኖሩበት ሕይወት እኮ ስለሆነ ነው። ደብረ ሊባኖስ የሚጎበኝ አንድ ፈረንጅ ምን አረገ መሰላችሁ? የሰማሁትን ታሪክ ነው የሚነግራቸው። ተክልዬ እንዲህ አረገ፣ ተክልዬ 29 ዓመት ተጋደለ፣ ተክልዬ 7 ዓመት በአንድ እግሩ ቆመ እያሉ ሲነግሩት በጣም ይገረም ጭንቅ ይለውና ዋው እኔ እኮ እንደዚህ ማድረግ አልችልም ይላል። አፉን አውጥቶ አስጎብኚው ምን አለው? ጌታዬ ሆይ ስለ እርሶ እኮ አይደለም የምነግሮት ስለ ተክለ ሃይማኖት ነው ማወራሉት አለው። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ እኮ በወንጌል መስክሯል። እሱ የሚነድና የሚያበራ መብራት ነው ብሏል። ስለ ቅዱስ ዮሐንስ መጥምቅ ጌታችን ስላስተማረ ስለመሰከረ አንተ ኢየሱስ ወንጌልን ስበክ ሊሉት ይሆን? አፍሩም እኮ ይሉታ። እኛ ስለ ተክልዬ ስንመሰክር ወንጌልን ስበኩ ይሉናል። ይኸው ኢየሱስ ክርስቶስንም ወንጌልን ስበክ በለዋ። ገና መድኃኒታችን ኢየሱስ ክርስቶስ በሰማይ የሚመሰክርላቸውን እኛ በምድር ስለመሰከርን አንዳንዶች ለምን ያኮርፉና እንዴ? ስለ ወንድም አትመሰክርም አንተ? ስለ እናትሽ ልጅ አትመሰክሪም አንቺ? ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው። ወገኖቼ መጠጥ ቤቱን እኮ ሞልተነዋል። እናንተን ማለት አይደለም። ማተብ ያሰሩ ሰዎች መጠጥ ቤቱን ሞልተውታል። ጫት ቤቱ በምስኪኖች ተሞልቷል። ወህኒ ቤቱን የሚያጨናነቅ ነው እኛ ነን። እናቴ ሆይ እህቴ ሆይ ባልሽ ባንቺ ደስ ይሰኛል። ወንድሜ ሆይ ሚስት ባንተ ደስ ትሰኛለች። እግዚአብሔር ባንተ ሕይወት ውስጥ ይታያል። ወንበዴዎች እናንተ ጋር መጥተው ይቀየራሉ። በዮች ጿሚዎች ይሆናሉ። አመንዝሮች እናንተ ጋር መጥተው ንጹሃን ይሆናሉ። እናንተ ስትነኳቸው ይለወጣሉ። እናንተ ስትሰብኳቸው ልባቸው ይቃጠላል። አሁን የቸገረን የሚኖር ክርስቲያን የቸገረን ለድምቀቱ ማየው ደምቀናል። ይሄን ሁሉ ድምቀት በህይወት ቢሆን ኖሮ ኢትዮጵያ ታምራት ሰራም ነበር። ለምንድን ነው ስብከቱን አውደ ምሕረት ላይ ጥለነው ነው የምንሄደው? ጩኸት ብቻ ነው የሆነብን። ቃሉ እንደ በገና ደርዳሪዎች መጫወቻ ነው የሆነብን። እንሰማለን አንለወጥም፣ እናደምጣለን አንቀየርም። የታል ኑሮ ጓዳ ውስጥ ወገኖቼ?
የክርስቶስ መልእክታት ሁኑ። ከዚህ ተራራ ስትወርዱ እግዚአብሔርን ለዓለሙ አሳዩት። ከፍቶታል፣ ሆድ ብሶታል። እዩት። በእነዚህ በሚያምሩ ሕንፃዎች መካከል ስንት የፈረሱ ልቦች አሉ፣ ስንት የፈረሱ ኑሮዎች አሉ። እነዚህ ሁሉ ሕንፃዎች ምናልባት ከጥቂቶቹ በቀር ስርቆት የገነባቸው፣ ግፍ የገነባቸው። ይሄ ዘመን ክርስትናን በመራብ ሰው የሚጠፋበት ዘመን ነውና ሰው በሚጠፋበት በዚህ ዘመን ለሰው ሁሉ ትረፉ። እህቶቻችሁን አድኑ፣ ቤተሰቦቻችሁን አድኑ፣ እናቶቻችሁን አድኑ፣ ባሎቻችሁን አድኑ፣ ልጆቻችሁን አድኑ። ክርስትናን ቤታችሁ ውስጥ አሳዩ። ጸልዩ፣ አልቅሱ፣ ምህላ አድርሱ፣ ተንበርከኩ፣ ጹሙ። ይህንን ዘመን ክርስቲያን በመሆን ካልሆነ በቀር አናልፈውምና። ሐዋርያው ጳውሎስ በሁለተኛይቱ የቆሮንቶስ መልእክት ምዕራፍ 3 ከቁጥር 2 እስከ 4 እንዲህ የሚል ቃል አስቀምጦልናል። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ። እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ ሥጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ የክርስቶስ መልእክታት እንደሆናችሁ የተገለጠ ነው ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ልብ በሉ። ሰዎች ሁሉ የሚያውቁትና የሚያነቡት መልእክታችን፣ መጽሐፋችን እናንተ ናችሁ ነው የሚለው። እግዚአብሔር ራሱን ለሕዝቡ የሚገልጥበት መልእክታት አሉት። የመጀመሪያዎቹ መልእክታት ቅዱሳት መጻሕፍት ናቸው። መጽሐፍ ቅዱስ እግዚአብሔር ለሕዝቡ በመጽሐፍ ይናገራቸዋል ይላል። እግዚአብሔር በቀለም በተጻፉ መጻሕፍት ይናገረናል። እግዚአብሔር በመጻሕፍት በኩል ራሱን ገልጦልናል። በቀለም የተጻፉ መልእክታት አሉት እግዚአብሔር። አንደኛ። ሁለተኛ እግዚአብሔር መልእክታት አሉት። እነማን? ፍጥረታት በሙሉ የእግዚአብሔር መልእክታት ናቸው። ወገኖች እስኪ ተመልከቱ። ይህችን የምታክል ዩኒቨርስ ስፋቷ፣ ክብደቷ፣ ርዝመቷ፣ ጥልቀቷ ከባድ የሆነችውን ይችን ምድር ተመልከቷት። እንዲሁ በገጠመኝ የመጣች ትመስላችኋለች? አንዳንዶችስ እንደሚሉት በዝግመተ ለውጥ የተገኘች ትመስላለች። እስኪ ተመልከቱት ሰማዩን፣ እስኪ እዩት ፀሐዩን፣ እስኪ እዩት ጨረቃውን። እንዴት ነው በስርዓት የሚሄዱት? እንዴት ነው ሳያቋርጡ የሚሽከረከሩት? እንዴት ነው ሳይፎርሹ የሚሰሩት? እንዲህ ያለ ስርዓት በገጠመኝ የሆነ ይመስላችኋል? ለዚህ ነው ሐዋርያው ቅዱስ ጳውሎስ የዘላለም ኃይሉ ደግሞም አምላክነቱ በፍጥረቱ ለፍጥረቱ ግልጥ ሆኖ ታውቋልና ይላል። ወገኖቼ ያን ሕንፃ ስትመለከቱ ሐናጺ እንዳለ ታውቃላችሁ። ስዕል ስትመለከቱ ሰዓሊ እንዳለ ታስተውላላችሁ። ታዲያስ እቺን ሰማይና እቺን ምድር ስታዩ የሰማይና የምድር ፈጣሪ እንዳላት ትረዱ። ለዚህ ነው እኮ መጽሐፍ ቅዱስ ሰማያት የእግዚአብሔርን ክብር ይናገራሉ የሚለው። ሰማያት የእጆቹን ሥራ ያወራሉ። እግዚአብሔር በፍጥረቱ ይገለጣል። እግዚአብሔር በፍጥረቱ ይታወቃል። ሁለተኛ። ሶስተኛ አሁን የጠቀስኩላችሁ ቃል ነው። ሰዎች ሁሉ
የሚያነቡትና ሰዎች ሁሉ የሚያውቁት መጽሐፋችን፣ መልእክታችን እናንተ ናችሁ ይላል። ወገኖቼ ደጋግ ክርስቲያኖች፣ ደጋግ ቅዱሳን፣ በጎ መንፈሳውያን የክርስቶስ መልእክታት እኮ ናቸው። አያችሁ፣ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ ነው የሚለው። ራሳቸው ደጋግ ክርስቲያኖች ጥቅሶች ናቸው፣ ይጠቀሳሉ። ምዕራፍ ናቸው፣ ይብራራሉ። ቅኔ ናቸው፣ ይዘረፋሉ። ምስጢር ናቸው፣ ይተረጎማሉ። ራሳቸው ክርስቲያኖች የሚነበቡ መጻሕፍት ናቸው ወገኖቼ። ለዚህ እኮ ነው እንደ ከበረው አባታችን እንደ ተክለ ሃይማኖት ያሉ አባቶቻችን የክርስቶስ መልእክታት እኮ ናቸው ወገኖቼ። ጥቅሶች ናቸው፣ ይጠቀሳሉ። ራሳቸው የሚነበቡ መልእክታት ናቸው፣ ይታወቃሉ። ሰዎች ሁሉ የሚያውቁትና የሚያነቡት መልእክታችን እናንተ ናችሁ ነው የሚለው። ወገኖቼ መጽሐፍ ቅዱስ እኮ ጥቂት ነው የሚጠቁመው፣ በጣም ጥቂት ነው የሚናገረው። የመጽሐፍ ቅዱስ ኃይለ ቃላት፣ የጌታችን ትምህርቶች ወደ ደጋግ ክርስቲያኖች ወደ ቅዱሳን ሕይወት ሲገቡ ግን ጥቂቱን አብዝተው ጥቆማውን ተግብረው በጥልቀት ነው የሚኖሩት። ለዚህ ነው ራሳቸው ጥቅሶች ናቸው የምንለው ወገኖቼ። አንዳንድ ማሳያዎችን ላቅርብላችሁ። ብዙ እንዳላቆያችሁ ስለፈለግኩ አጠር ማረገው ለዛ ነው። ወገኖቼ መጽሐፍ ቅዱስ በጣም ጥቂት ጥቆማ ነው የሚሰጠው ያልኳችሁን በምሳሌ ላብራራላችሁ። ስለ ጾም የተጻፈው አንቀጽ መጽሐፍ ቅዱስ ላይ በጣም ጥቂት ነው። ምን ይላል መሰላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ስትጾሙ እንደ ግብዞች አትጠውልጉ፣ እንዲህ ሆናችሁ ጾሙ ይላል። እኔ ወደ አንድ መናኒ ወደ አንድ በረኸኛ ልውሰዳችሁ በሞቴ። አንድ በረኸኛ እንዲህ አለላችሁ፣ እኔ ምግብ ስበላ ፀሐይ ካየችኝ 40 ዓመት ሆነኝ አለላችሁ። 40 ዓመት ሙሉ ይሄ መናኒ ምግብ የሚበላው ፀሐይ ስትጠልቅ ጊዜ ነው። መጽሐፍ ቅዱስ እኮ ፀሐይ እስክትጠልቅ ድረስ ቆይተህ ወይንም ደግሞ 40 ዘመን ሙሉ እንደዚህ አድርግ ብላ አልነገረችውም። ነገር ግን የእግዚአብሔር ፍቅር ሲገባው፣ የመንፈሳዊ ጣዕም ሲረዳው፣ የመንፈሳዊነት ልዕልና ሲጣፍጠው፣ የመንግሥተ ሰማያት ጣዕም ሲናፍቀው፣ ጥቂት የተማረውን በጥልቀት ሲኖረው ተመልከቱት። ሁል ጊዜ እሱ ምግብ አፉ ላይ ጠብ የሚያደርገው ፀሐይ ስትጠልቅ ጊዜ ነው። 40 ዓመት ሙሉ እንደዚህ ነው የኖረው። ስለዚህ ደግ ክርስቲያናዊ ሰው አኗኗር መነጋገር ማለት የመጽሐፍ ቅዱስ ጥቅሶችን በተግባር ማየት ማለት እኮ ነው። ምዕመና 40 ዓመት ሙሉ እንዴት እንደኖረ ተመልከቱ። መጽሐፍ የምታዘው ጥቂት፣ እሱ የሚኖረው ግን በጥልቅ ነው። የሁላችሁ ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን ናቸው ማለት ይኮን። ጥቅስ ነው ራሱ፣ ምዕራፍ ነው ራሱ፣ ወንጌል ነው ራሱ፣ ምንባብ ነው ራሱ፣ ሕይወት ነው ራሱ፣ ትምህርት ነው ራሱ። ወገኖቼ እኔና እናንተ እኮ ገና ጥቅሱ እንኳን ቢቀየር ደስ እያለን እኮ ነው። አብይ ጾም በመጣ ቁጥር ምዕመናን የሁል ጊዜ ጥያቄያችን አሳ ይበላል አይበላም እኮ ነው። እኛ እኮ ገና መብል ላይ ነን። አንዳንድ ደጋግ ክርስቲያኖች፣ አንዳንድ ቅዱሳን እኮ ከመብላት እኮ ወጥተዋል።
ከመብላት ወደ አለመብላት ተሸጋግረዋል። እንደ መላእክት መኖር ጀምረዋል። እኛ እኮ ገና ይበላል አይበላም። እንደውም እኔ አንዳንድ ጊዜ ሁል ጊዜ ጥያቄው ሲበዛ ፍቀዱልን ነው እንደሚሉት እነዚህ ምዕመናን እላለሁ፣ እጨነቃለሁ። ፍቀዱልን በጉልበት ይመስላል። እንደውም የአሳ ጥብስ የድንች ጥብስ ነው ብለን ብንሰይምላቸው አንዳንዶች ደስ ይላቸው ይመስለኛል። እኛ እኮ ገና ቁጥር ላይ ነን። ፍልሰታ 16፣ ነነዌ 3፣ አብይ ጾም 55። እኛ ገና ካልኩሌተር ላይ ነን። እኛ ገና መደመር ላይ ነን። ሰዎቹን ተመልከቷቸው፣ ከመደመር ወጥተዋል። 40 እና 50 ዓመት እኛ እንኳን የምናውቃቸው ሰዎች አሉ። 55 ቀን ምግብ ትተው በውሃ የሚጾሙ ሰዎች ፈቀቅ ስትሉ ታገኛላችሁ። ሰዎቹ እኮ ከፍ ብለዋል። እኛ እኮ ገና ወገኖች የተስፋ ላስቆርጣችሁ አይደለም ይሄን ምለው፣ ራሳቸው ጥቅሶች የሆኑ ሰዎች አሉ ልላችሁ ነው። እንደ መላእክት የሚኖሩ ሰዎች አሉላችሁ። አያችሁ፣ መጽሐፍ ቅዱስ ጥቂት ነው የሚጠቁመው። ደጋግ ክርስቲያኖች ሲኖሩት ግን በጥልቅ ነው። ሌላ ምሳሌ ላምጣላችሁ። መጽሐፍ ቅዱስ ማካፈልን አትርሱ ብቻ ነው የምትለው፣ አካፍሉ ነው የምትለው። አንድ ሰው ላስታውሳችሁ፣ ይህን ምንባብ ካነበበ በኋላ ማካፈል ጀመረላችሁ። ሲሰጥ ደሃና ቤሳ ቤስቲን የሌለው ምስኪን ሰው ሆነላችሁ። ሀብቱን ጨረሰ። በማካፈል ራሱ ነዳይና ምስኪን ሰው ሆነላችሁ። መጨረሻ ላይስ እሱ አካፍሎ ሀብቱን ቢጨርስም ነዳያን ግን ሊያልቁ አልቻሉ። አሁንም ይለምኑት ጀመር። መጨረሻ ላይ ምን እንዳደረገ ታውቃላችሁ? ራሱን ገበያ ወጣና ባሪያ አድርጎ ራሱን ሸጠላችሁ። ደሞ አርጉት አሉ። እንደማታረጉት አውቃለሁ። በአቅም ነው የሚደረገው። ደሞ አርጉት አሉ። ራሱን ገበያ ወጣ፣ ሸጠላችሁና የተሸጠበትን ገንዘብ ድሆችን ያበላበት፣ የታረዙትን ያለብስበት፣ የታመሙትን ይደግፍበት፣ የተጨነቁትን ያረጋጋበት ጀመረ። ወንጌል እኮ የምትለው አካፍል ብቻ እኮ ነው። ይህ ሰውዬስ ራሱን ወደ ገበያ አውጥቶ ይቸረችርላችሁ ጀመረ። ምንድነው የሚያሳየን? የወንድም ፍቅር ምን ያህል በጥልቀት እንደገባው አያችሁ። ስለዚህ ክርስቲያናዊ ሰው ሕይወት መነጋገር ጥልቅ ስለሆኑ የጌታችን ቃላት መነጋገር እኮ ነው ወገኖቼ። ወንጌል እኮ የተመሰረተችው በዚህ ነው፣ በማካፈል በስጦታ እኮ ነው የተመሰረተችው። እኛ እንኳን የዳን ነው በስጦታ አይደለ? ስጋውን ሰጥቶን፣ ደሙን ሰጥቶን፣ ራሱን ሰጥቶን፣ ልጅነትን ሰጥቶን አይደል ያዳነን? እዩ፣ አካፍል ሲለው ራሱን ወደ መሸጥ እኮ ነው ያደረሰው። ስለዚህ ሰው መነጋገር ምእመናን ስለ ወንጌል መነጋገር ነው። ሶስተኛ ምሳሌ ልስጣችሁና ትምህርቴን ወደ መጠቅለል ልሂድ። እየሰማችሁ ነው? ሐሳቡ እየገባችሁ ነው? በጣም ጥሩ። ሶስተኛው ግን እጅግ በጣም ጥልቅ ምሳሌ ነው። በማቴዎስ ወንጌል ምዕራፍ 17 ላይ ጌታ እንዲህ ብሏል። የሰናፍጭ ቅንጣት ታክል እምነት ካለ ይሄን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ይላል። ይላል አይልም? አሕዛብ ወይ ጥያቄ ጠየቁ። በግብፅ ያሉ አሕዛብ ምን አይነት ጥያቄ? ክርስቲያኖች የእናንተ የመጽሐፍ ቅዱስ ጥቅስ እንደዚህ እንደሚል እናውቃለን። ምን እንደሚል? የሰናፍጭ ቅንጣት ታክል እምነት ካለ ይሄን ተራራ ተነቅለህ ወዲያ ሂድ ብትለው ይሆናል ይላል። ጥቅሱ ይላል አይልም? ጥያቄያቸው ምን መሰላቸው? እኛ አሁን የምንፈልገው ጥቅሱን አይደለም። ይሄን ተራራ ምን በሉልን፣ ዞር አርጉልን። ደስ አይልም እንዲህ አይነት ጥያቄ? አሁን ከእናንተ መካከል ይሄ ፊት ያለውን ተራራ ዞር የሚያደርግልኝ 10 ሰው እፈልጋለሁ። ተራራውን የሚያቋርጥልኝ አይደለም ያልኩት። ምን የሚያደርግልኝ? ከካህናት 1-3 ሰው አባታች ለማስቆፍር ከሆነ አሉኝ። የሚቆፍር አላልኩም እናቴ። አባታች ምን የሚያደርግ ነው? ከሰንበት ተማሪዎች 1-5 ሰው ምንና ተረት አይመስልም። አሁን አንዳንዶች እኮ ተረት የሚመስላቸው እኮ ለዚህ ነው። ይኸውላችሁ አሁን እናንተ ስለማታረጉት ይሄ ነገር ተረት ይመስላል አይመስልም? ድሮ እናቴ በስሙኒ
በስሙኒ ቁርጥ በልተን ነበር ትለኝ ነበረ። እኔም እስቃለሁ። አይ ማዘር እንዴት ተደርጎ ነው በስሙኒ ቁርጥ የሚበላው እያልኩ ቀልድባታለሁ። ግን ተበልቷል አልተበላም? ለምን መሰላችሁ? ተረት መሰለኝ። ዛሬ ስሙኒ ከፍዬ እንኳን ቁርጥ ልበላ ጥሩ ሽንጣ ላይማ ከፍዬ እንኳን ያለው እንኳን አሁን ተረት አይመስልም? ይመስላል አይመስልም? አንዳንዶች ገድለ ቅዱሳንን ታምራታቸውን ክብራቸውን ስንነግራቸው ተረት የሚመስላቸው ለምን መሰላችሁ? የማይኖሩበት ሕይወት እኮ ስለሆነ ነው። ደብረ ሊባኖስ የሚጎበኝ አንድ ፈረንጅ ምን አረገ መሰላችሁ? የሰማሁትን ታሪክ ነው የሚነግራቸው። ተክልዬ እንዲህ አረገ፣ ተክልዬ 29 ዓመት ተጋደለ፣ ተክልዬ 7 ዓመት በአንድ እግሩ ቆመ እያሉ ሲነግሩት በጣም ይገረም ጭንቅ ይለውና ዋው እኔ እኮ እንደዚህ ማድረግ አልችልም ይላል አፉን አውጥቶ። አስጎብኚው ምን አለው? ጌታዬ ሆይ ስለ እርሶ እኮ አይደለም የምነግሮት ስለ ተክለ ሃይማኖት ነው ማወራሉት አለው። ስለ እነሱ የሚወራ እየመሰላቸው እኮ ነው። ተረት ነው ቅብጥርሶ የሚሉት። ስለ እናንተ አይደለም የምናወራው በሏቸው። ስለ እነማን ነው የምናወራው? ስለ ተክለ ሃይማኖት ነው የምናወራው። እቺን ጥቅስ ተመልከቷል። አሕዛብ ምርጥ ጥያቄን የጠየቁት ጥቅስ አይደለም የጠየቁት። ጥቅስማ ቢሆን በሰንበት ተማሪም በሊቁም እመልስላቸው ነበረ፣ በቴዎሎጂያኑ እናቀርብላቸው ነበረ። አሁን ግን ጥቅስ አይደለም የፈለጉት። ምንድነው የጠየቁት? ተራራውን ነቅንቁልን ነው። አቤት ደስ የሚል ጥያቄ። እኛም በዚህ ዘመን እኮ የጨነቀን እኮ ይሄ ነው አይደለም ወገኖቼ? እንደ ተራራ በፊታችን የተከመረ ችግር አለን። ማን ዞር ያደርግልን ወገኖቼ? አንተ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ መሬት ትሆናለህ ይላል። ወገኖቼ የዘረኝነት ተራራ እኮ አጋደለን። ማን ይህን ተራራ ዞር በል ይበልልን? የክፋት ተራራ፣ የመከራ ተራራ፣ የሴረኝነት ተራራ፣ የመገዳደል ተራራ፣ ፍቅር የማጣት ተራራ ይኸው በፊታችን ቆሟል። ማን ያባርልን? እዚህ ጋርም ተራራ መጣ እንዴ? እግዚአብሔር ይስጣቸው፣ እሳቸው ዞር አደረጉልኝ። እየሰማችሁኝ ነው? ተራራ ዞር የሚያደርግልን አጣን እኮ። እስኪ ከዚህ መካከል ይሄን እየወረደብን ያለውን ተራራ ዞር የሚያደርግልን ሰው ባገኘን፣ በእናንተ ጸሎት ዞር ባለልን፣ በእናንተ ምህላ ዞር ባለልን፣ በእናንተ ፀሐይ መቀጥቀጥ ዞር ባለልን፣ በእናንተ ውርጭ መመታት ዞር ባለልን፣ በእናንተ አፋችሁ ኮቸችላ እስኪመስል በጾማችሁ ጾም ዞር ባለልን። መከራ ወረደብን፣ እንደ ተራራ ገዘፈብን። ማን ያንከባልልን? ሊቀ ጳጳሱ ይሄንን ጥያቄ ሲጠይቁት ተጨነቀላችሁ። ከዛስ በጣም ይደንቃቸዋል። የእመቤታችን ቤተክርስቲያን ነበረች እዛ አቅራቢያ። በርከክ ብሎ ከስዕለ ማርያም ፊት ተደፍቶ እባክሽን አታዋርጂን፣ እባክሽን አታሳፍሪን፣ እባክሽን ልጅሽ ወዳጅሽ አያሳፍረን ለምኝልን እያለ ደጅ ጠና ጀመረ። ምን የሚያደርግ ነው ጥያቄው? በሞቴ ንገሩኝ፣ በሞቴ ንገሩኝ። ተራራውን ዞር የሚያደርግ። ከዚያስ እመቤታችን አንድ ሰው አመለከተች። ያ ሰው የት እንደነበረ ታውቃላችሁ? አትሮኖስ ላይ አልነበረም ያ ሰው፣ መቅደስ ውስጥ አልነበረም ያ ሰው። ያ ሰው የተገኘው መንደር ውስጥ ነበር የተገኘው። ስራው ጫማ መስፋት ነው። አገልግሎቱና ሕይወቱ ግን ምን እንደነበር ታውቃላችሁ? ረዳት የሌላቸውን ባልቴቶች ውሃ እያመላለሰ ያግዝ ነበረ። የተቸገሩትን ይረዳ ነበረ። ያረጁትን ይደግፍ ነበረ። ወገኖቼ ስራ አፍንጫችን ስር እኮ ነው። ምዕመና የጽድቅ ስራ ትፈልጋላችሁ? የጽድቅ ስራ ጎረቤታችሁ ላይ አለ። እፍኝ ጥሬ የሌላቸውን አጉርሷቸው። ሁለቴ የምትበሉ ሶስቴ የምትበሉ እናንተ ሆይ ሁለቴ እየበላችሁ አንድም የሌላቸውን አጥግቡበት። ወገኖቼ በር የተዘጋባቸው ትቢያ የሚነሰንሱ ተባ የሚሯሯጥባቸው ልብሳቸው ያደፈላቸውን እያራገፋችሁ አልብሷቸው። የተከደነባቸውን በር ክፈቱላቸው። የቆሸሸውን አናፍሱላቸው። ከምግባችሁ ከፍላችሁ ከጨርቃችሁ ቆርጣችሁ ከተስፋችሁ ፈገግ አድርጓቸው። እስኪ ጽድቅ እኮ ደጆቻችሁ ላይ ናቸው ያሉት። ስምዖን
ይሰራ የነበረው ረዳት የሌላቸውን ባልቴቶች ውሃ እያመላለሰ ያግዛቸው ነበረ። ከዚያስ ሊቀ ጳጳሱ ሄደና እባክህ ልንዋረድ ነው፣ ይሄን ተራራ የምትነቀንቀው አንተ ነህ አለው። ያ ትሁት ሰውስ እኔ አይደለሁም ምእመናን እንጂ እነሱንም ጨምርና ምህላ እናድርስ እንጂ አለው። እንደኔ አይነት ግብዝ ቢሆን ዕውቅናን ያገኝበት ዘንድ፣ ሽቀላ ይሸቅልበት ዘንድ፣ ውሎ አበል ያበጅበት ዘንድ እንደኔ አይነት ግብዝ ቢሆን ማንም እንዲታይ አይፈልግም። እሱ ግን ምን እንዳደረገ ታውቃላችሁ? ምእመናን ምህላ ህዝቡ እንዲያደርሱ እሱ ከፊት ቆመና ተራራው ፊት የሞቃጣን ተራራ ይባላል። ከፈለጋችሁ አሁን ሄዳችሁ ግብፅ ላይ ታገኙታላችሁ። ተራራው ፊት ቆመና ምህላ ያደረሱ ግብጾች ፊልሙን ሰርተውታል። ከቻላችሁ እዩት፣ በጣም ይመስጣችኋል። ሲያማትብ በአብ በወልድ በመንፈስ ቅዱስ ስም ሲያማትብ ተራራው ተነቀለላችሁ ምእመናን። ይህ እንግዲህ አንድ ምስኪን ተራ ምእመን ነው። እዩት እንዴት እንዳደረገ ሲያማትብ ተራራውን ነቀለላችሁ። በወዲያ ያሉትን አሕዛብና እዚህ ያሉትን ክርስቲያኖች አተያየላችሁ ወገኖቼ። የሞቃጣንን ተራራ የነቀለው ይህ ምስኪን ምእመን ነው። ምን ማለት መሰላችሁ? ጥቅሱ ይላል የሰናፍጭ ቅንጣት ታክል እምነት ካለ ይህን ተራራ ተነቅለ ወዲያ ሂድ ይላል። ጥቅሱን ግን በተግባር ቀለጠው። ምን ለማለት እንደሆነ ይህን ያመጣሁት ልንገራችሁ። እዩ፣ ስለ ስምዖን ጫማ ሰፊው ታሪክ መናገር ወንጌልን መናገር ነው አለመናገር ነው? ወንጌል እኮ ነው። ገድሉ፣ ታምራቱ፣ ስንክሳሩ፣ ድርሳኑ እያንዳንዱ የቅዱሳን ሕይወት በወንጌል የተገለጠ ተግባራዊ ክርስትና እኮ ነው። ወንጌል ማለት እኮ ነው ወገኖቼ። አንዳንዶች ደፋር ሊሆኑ እንደሚችሉ አስባለሁ። የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ስለ መጥምቀ መለኮት ቅዱስ ዮሐንስ እኮ በወንጌል መስክሯል። እሱ የሚነድና የሚያበራ መብራት ነው ብሏል። እስኪ በሉታ ስለ ቅዱስ ዮሐንስ መጥምቅ ጌታችን ስላስተማረ ስለመሰከረ አንተ ኢየሱስ ወንጌልን ስበክ ሊሉት ይሆን? አፍሩም እኮ ይሉታ። እኛ ስለ ተክልዬ ስንመሰክር ወንጌልን ስበኩ ይሉናል። ይኸው ኢየሱስ ክርስቶስንም ወንጌልን ስበክ በለዋ። ወገኖቼ ገና መድኃኒታችን ኢየሱስ ክርስቶስ በሰማይ የሚመሰክርላቸውን እኛ በምድር ስለመሰከርን አንዳንዶች ለምን ያኮርፉና እንዴ? ስለ ወንድም አትመሰክርም አንተ? ስለ እናትሽ ልጅ አትመሰክሪም አንቺ? ለዚህ እኮ ነው ስለ ወንድሞቻችን ቅዱሳን የምንመሰክረው። ወንጌል እኮ ነው ወገኖቼ። የወንድሞቻችሁን የእናቶቻችሁን የእህቶቻችሁን ፎቶ እንኳን በየቤታችሁ ተሰቅሎ የለ? ምንድነው አስወጧቸው ሚሉን? ምንድነው አባሯቸው ሚሉን? ምንድነው አትናገሩላቸው ሚሉን? ምንድነው አትመስክሩላቸው ሚሉን? መጽሐፍ ቅዱስ በእነሱ ምስክርነት የሞላ አይደለም ወገኖቼ። እንኳን የአዲስ ኪዳን ፍጹማን የሆኑ ቅዱሳን ይቅሩና የብሉይ ኪዳን ጻድቁን ኢዮብን ላስታውሳችሁና ትምህርቴን ላብቅ። ይኸውላችሁ ያየችኝ ዓይን መሰከረችልኝ፣ የሰማችኝም ጆሮ አሞገሰችኝ፣ ድሃውንና ችግረኛውን ረድቼ ነበርና ይላል። ድሃውንና ችግረኛውን ስለረዳ ፈንታ ጻድቁ ኢዮብን ያየችው ዓይን ሁሉ ምን ትልለት ነበረ? ትመሰክርለት ነበረ። የሰማችው ጆሮ በሙሉ ታሞግሰው ነበረ። ወገኖቼ በወንጌል ረሃብ ጠኔ የተያዝነውን በርፈ መስቀሉ እያረሰ የሰበከንን ተክለ ሃይማኖትን አለመመስከር ምንኛ አሳፋሪ ነው። የወንጌል ረሃብ፣ የፍቅር ረሃብ፣ የእግዚአብሔር ቤት ረሃብ፣ የጸጋው ረሃብ የነበረንን ሰበከን፣ አስተማረ፣ በቃል ኪዳኑ በረከት አከበረን። አጋንንት በስሙ ራቁልን፣ በገድሉ ጠፉልን፣ በረከቱን አገኘን። ታዲያስ ድሃውንና ችግረኛውን ረድቶ ከተመሰከረለችለት ከኢዮብ ጋር አብረን ጻድቁ ተክለ ሃይማኖትን እንመሰክርለታለን።
ይሄ እኮ መጽሐፍ ቅዱስ ነው ወገኖቼ። ምስክሮች ድንቆች ናቸው። ስለዚህ ነፍሴ ፈለገቻቸው ይላል መጽሐፍ ቅዱስ። በቃል የመሰከሩ፣ በተግባር የገለጡ፣ በሞት ያከበሩ፣ በምናኔ የደከሙ፣ በረሃብ የጠወለጉ፣ በበረሃ ለበረሃ የተንከራተቱ፣ መንኖ ጥሪት ትተው ትጋሃ ሌሊት ይዘው ይህን ዓለም የናቁ የክርስቶስ ምስክሮች እንዲሁ እንዲተዉ ይፈልጋሉ። ያለ ቅዱሳን የምትኖር ቤተ ክርስቲያን አለች ምእመናን? ነፍሳችን እኮ ትፈልጋቸዋለች። ለዚህ ነው በጻድቁ ስም ቀዝቃዛ ጽዋ ውሃ በደቀ መዝሙሬ ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋበትም እኮ ያለው ክርስቶስ ነው። እንዴት እንሻረን ቃል? የደቀ መዝሙሩን ስም አለማንሳት ይቻላል? ይሄ እኮ ቃል ኪዳን የዘላለም ቃል ኪዳን ነው ወገኖቼ። ወንጌል ናቸው ይጠቀሳሉ፣ ምንባብ ናቸው ይተነተናሉ፣ ምዕራፍ ናቸው ይብራራሉ፣ ምስጢር ናቸው ይተረጎማሉ። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችን እናንተ ናችሁ አለ። ምእመናን የተጠራ ነው መልእክታት እንድንሆን ነው። እደግመዋለሁ፣ እግዚአብሔር እኛን የጠራ ክብሩን እያብለጨለጭን እያሳየን እግዚአብሔርን ለዓለም እንድንመሰክር ነው ወገኖቼ። እግዚአብሔር በእኔና በእናንተ ሕይወት ውስጥ ይታያል። ምእመናን እናንተን ሲያዩ ሌሎች እግዚአብሔርን እንዲያዩ ያስባሉ። መልእክታት ናችሁ የክርስቶስ። ሕይወታችሁ ይነበባል። ኑሯችሁ ጥቅስ ነው ይጠቀሳል። እግዚአብሔር በእናንተ ትዳር ውስጥ አለ። እግዚአብሔር በእናንተ ውስጥ ይሸተታል። እግዚአብሔር በእናንተ አኗኗር ውስጥ ይገለጣል። መልእክታት ናችሁ፣ ትነበባላችሁ። መጻሕፍት ናችሁ፣ ትገለጣላችሁ። እግዚአብሔርን ታሳውቃላችሁ። ወገኖቼ አሁን ትልቁ የቸገረን እኮ ይሄ ነው። በአውደ ምሕረቱ ይሰበካል። የሚኖረው ሕይወት የት አለ? ቤት ውስጥ ኑሮ አለ? እግዚአብሔር አለ ወይ? በዚያ በነቢዩ በዘካርያስ መጽሐፍ ላይ የተጻፈው 10 ሰዎች የአንዱን አይሁዳዊ ቀሚስ ይዘው እግዚአብሔር ካንተ ጋር እንዳለ ሰምተናልና አብረን እንሄዳለን ይላሉ። እግዚአብሔር ካንተ ጋር እንዳለ ሰምቻለሁ፣ አብሬ እሄዳለሁ ይልሃል። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። ቀሚስሽን አንለቅም ይሉሻል እህቴ። እግዚአብሔር ይታያል በእኛ ሕይወት ውስጥ እንዴ ወገኖቼ። መጠጥ ቤቱን እኮ ሞልተነዋል፣ እናንተን ማለት አይደለም። ማተብ ያሰሩ ሰዎች መጠጥ ቤቱን ሞልተውታል። ጫት ቤቱ በምስኪኖች ተሞልቷል። ወህኒ ቤቱን የሚያጨናነቅ ነው እኛ ነን። አሁን ክርስቶስ በእኛ ሕይወት ውስጥ ይታያል ምእመናን። የሚበተነው ትዳር የኛ ነው። የት አለ ክርስቶስ የሚታየው? ይሄው ጦርነት የገጠምነው ደም የምንፋሰሰው እኛ አይደለንም? የታል ፍቅራችን? የታል ሰላማችን? የታል መከባበራችን? የታል የሚታየው ክርስቶሳችን? ፍቅራችን ነው ቅያሜያችን ነው የበዛው ወገኖቼ። አለ የሚታይ ክርስትና በሕይወታችሁ? ሰዎች ሲታዩ ክርስቲያን መሆን አለባቸው። እነዚህማ ክርስቲያኖች ናቸው መባል አለብን። ጨዋዎች ናቸው፣ ታማኞች ናቸው፣ ቃል ኪዳን አክባሪዎች ናቸው፣ ሰው ወዳጆች ናቸው፣ አክባሪዎች ናቸው ነው እንጂ መባል ያለብን የእሱን ነገር ማትወው እንባላለን። እናቴ ሆይ እህቴ ሆይ ባልሽ ባንቺ ደስ ይሰኛል። ወንድሜ ሆይ ሚስት ባንተ ደስ ትሰኛለች። እግዚአብሔር ባንተ ሕይወት ውስጥ ይታያል። አብረው ሲሰሩ አብረው የሚኖሩትን አንተ እግዚአብሔርን ታስታውቃቸዋለህ። አባ ሙሴ ጸሊም እግዚአብሔርን ማየት እፈልጋለሁ ሲል እኮ
ጓደኞቹ እግዚአብሔርንማ ማየት ከፈለግ ገዳመ አስቄጥስ ግባ ነበር ያሉት። እግዚአብሔርን ገዳመ አስቄጥስ ውስጥ አገኘው ሙሴ፣ ወንበዴው ሙሴ። ወንበዴዎች እናንተ ጋር መጥተው ይቀየራሉ። በዮች ጿሚዎች ይሆናሉ። አመንዝሮች እናንተ ጋር መጥተው ንጹሐን ይሆናሉ። እናንተ ስትነኳቸው ይለወጣሉ። እናንተ ስትሰብኳቸው ልባቸው ይቃጠላል። አሁን የቸገረን የሚኖር ክርስቲያን የቸገረን ለድምቀቱ ማየው ደምቀናል። ይሄን ሁሉ ድምቀት በህይወት ቢሆን ኖሮ ኢትዮጵያ ታምራት ሰራም ነበር። ለምንድን ነው ስብከቱን አውደ ምሕረት ላይ ጥለነው ነው የምንሄደው? ጩኸት ብቻ ነው የሆነብን። ቃሉ እንደ በገና ደርዳሪዎች መጫወቻ ነው የሆነብን። እንሰማለን አንለወጥም፣ እናደምጣለን አንቀየርም። የታል ኑሮ ጓዳ ውስጥ ወገኖቼ? እሱ ነው የሚታይ ክርስትና። አባ ሙሴ በገዳም ውስጥ ባሉ ተጋዳይ አባቶቻችን አይቶ እጅግ የሚገርም ሰው ሆነ። በቱርፋት በረታ፣ በገድልም ተቀጠቀጠ። ሰይፍ እየሰነዘረ ደም ያፈስ የነበረው አባ ሙሴ እጆቹን እየዘረጋ ደመናትን እየሰነጠቀ ዝናባትን የሚያወርድ ሰው ሆነ። ተቀየረ። ምን ተቀይረሃል አንተ? እስኪ ዛሬ ምን ተለውጣል? ምን ተውክ? የተጣላኸውን ትታረቃለህ በኋላ። ያኮረፍከውን ታቅፋለህ በኋላ። ፍርድ ቤት የሞገትከውን ትተዋለህ በኋላ። የጓዳ የሳሎን የለቅሶ የሰርግ ብለህ ያበዛኸውን ሚስት ታስወግድና በአንድ ትጸናለህ። ብዙ ቅምጥሎች አሉ። ገንዘባቸውን ይሰጡናል፣ የሚኖሩት አኗኗር ግን ሌላ ነው። ይህ ገንዘብ እውነት እግዚአብሔርን ያከብረዋል? እግዚአብሔር ያሸተዋል? መጀመሪያ አንተን ነው የሚፈልገው እግዚአብሔር። መጀመሪያ አንቺን ነው የሚፈልገው እግዚአብሔር። የታል እግዚአብሔር የሚታየው? የታል በእኛ ህይወት ውስጥ? ተቆጣችሁ እንዴ? ይቅርታ። የታል የሚታይ? አሁን እሱ ነው የሚያስፈልገው። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችንማ እናንተ ናችሁ። ቅዱሳንን ካከበራችሁ እንደ ቅዱሳን ሆኖ፣ ተክልዬን ከወደዳችሁ ተክልዬ እንደ ኖሮት ኖሮ፣ እንደ ተመላለሱት ተመላለሱ፣ እንደ ጸኑት ጽኑ፣ እንደ በረቱት በርቱ፣ እንደ ተዉት ተዉ፣ እንደ ተጋደሉት ተጋደሉ። እሱ ነው የሚያስፈልገው። የክርስቶስ መልእክታት ሁኑ። ከዚህ ተራራ ስትወርዱ እግዚአብሔርን ለዓለሙ አሳዩት። ከፍቶታል፣ ሆድ ብሶታል። እዩት። በእነዚህ በሚያምሩ ህንፃዎች መካከል ስንት የፈረሱ ልቦች አሉ፣ ስንት የፈረሱ ኑሮዎች አሉ። እነዚህ ሁሉ ህንፃዎች ምናልባት ከጥቂቶቹ በቀር ስርቆት የገነባቸው፣ ግፍ የገነባቸው፣ ይቅርታ ሳያት ገርማይ ነው፣ ተንኮል ያለባቸው፣ ሴራ ያለባቸው፣ ደም ያለባቸው፣ ግፍ የበዛባቸው። ይህንን እያያችሁ አትማሉ ባካችሁ። ክርስቲያኖች ክርስቲያን ሁኑ፣ ጭምቶች ሁኑ፣ ጨዋዎች ሁኑ፣ አመስጋኞች ሁኑ። የእግዚአብሔር ሰዎች እንደኖሩት ኑሩ፣ መልእክታት ሁኑ። ይሄ ዘመን ክርስትናን በመራብ ሰው የሚጠፋበት ዘመን ነውና ሰው በሚጠፋበት በዚህ ዘመን ለሰው ሁሉ ትረፉ። እህቶቻችሁን አድኑ፣ ቤተሰቦቻችሁን አድኑ፣ እናቶቻችሁን አድኑ፣ ባሎቻችሁን አድኑ፣ ልጆቻችሁን አድኑ። ክርስትናን ቤታችሁ ውስጥ አሳዩ። ጸልዩ፣ አልቅሱ፣ ምህላ አድርሱ፣ ተንበርከኩ፣ ጹሙ። ይህንን ዘመን ክርስቲያን በመሆን ካልሆነ በቀር አናልፈውምና ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የጻድቁ የተክለ ሃይማኖት በረከት ረድኤት አይለየን። ሰዎች ሁሉ የሚያውቁትና የሚያነቡት በልባችን የተጻፈ መልእክታችንማ እናንተ ናችሁ። እናንተም በመንፈስ እንጂ በቀለም ያልተጻፋችሁ መንፈስ ቅዱስ የሰነገላችሁና ያስዋባችሁ እናንተ ናችሁ። እናንተም የክርስቶስ መልእክታት ናችሁ። ኢየሱስ ክርስቶስ የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። የሰላም አምላክ ሰላማዊ ኢየሱስ ክርስቶስ ሰላም አሳድረህናልና እናመሰግናለን። ሰዓተ ማልቱን ባርከ ቀድሰ ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አጽራረ ቤተ ክርስቲያንን አስታክስልን። ቅዱስ ተዋሕዶ ሃይማኖታችን በቸርነት አስፋልን፣ አብዛልን። የሰላም አምላክ ሀገራችንን በጽኑ ሰላም ጠብቅልን። ሕዝቦቿን በአንድነት አበርታልን።
ሰላምህን ስጠን። አምላካችን ሰላም ቀን እንድታውለን ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪም እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን